بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، قال الشيخ محمد جميل زينو: سؤال تاسع: ما هو توحيد صفات الله وأسمائه؟ جواب تاسع: هو إثبات ما وصف الله به نفسه في كتابه وهو أو وصفه رسوله في أحاديثه الصحيحة على الحقيقة بلا تأويل ولا تفويض ولا تمثيل ولا تعطيل. እንግዲህ ወላ ተፍዊድ እስከሚለው ድረስ የተማርን ይመስለኛል ኢንሻአላህ። ትላንት እስከዚህ ድረስ ተምረናል። ወላ ተምሲልን ወላ ተዕጢል ከሚለው ነው የምናነሳው። እንደ ጥቅል አላሁ ስብሓነሁ ወተዓላ ራሱን በገለጸበት በሆነው መገለጫው መግለጽና ራሱን በሰየመበት በሆነው ስያሜ አላሁ ስብሓነሁ ወተዓላን መሰየም ግድ ነው የሚሆነው። ይህ ነው ተውሂዱ አስማኢላሂ ወሲፋቲሂ የተሰኘ ሆነው የተውሂድ አይነት ሶስተኛው ክፍል ማለት ነው። ከዚህ በፊት ቀደም ሲል ያሳለፍነው የተውሂድ አይነት አለ። ሁለት አይነት ተውሂዶችን አሳልፈናል፣ ወይም የተውሂድ ክፍሎችን አሳልፈናል። ተውሂዱ አልኢላህ የተሰኘውና ተውሂዱ ረብ የተሰኘ ሆነው ተውሂድ ነው። ተውሂዱ ረብ የተሰኘ የሆነውን ተውሂድ ወይም ተውሂድ ሩቡቢያ የተሰኘውን የሚቃወም የሆነ አካል እንደሌለ ሐታ የጥንቶቹ አጋሪያኖች ራሱ እንዳልተቃወሙት በማስረጃ ተመልክተናል። ነገር ግን የጥንቶቹ አጋሪያኖችም ሆኑ ዛሬ ላይ ያሉ የሆኑ አጋሪያኖች እየተጻረሩ ያሉት ተውሂዱል ኢላህንና ተውሂዱል ኡሉሂያን በተመለከተ ይሆናል። በመቀጠልም ዛሬ ላይ ያሉት የሆኑት አጋሪያኖች ተውሂድ ረብንም ሳይቀር እየተቃወሙ ይስተዋላል። ተውሂድ ረብ ላይ ራሱ ሽርክያት እየተከሰተም ይስተዋላል። እና እንደ ጥቅል ዛሬ የምንመለከተው ማን ነው? ከዚህ በፊት እንዳሳለፍነው ትላንት ላይ እንደተመለከትነው هو توحيد صفات الله وأسمائه የተሰኘ የሆነው የተውሂድ አይነት መሆኑን በተወሰነ መልኩ ተመልክተናል። እና ወላ ተፍዊድ እስከሚለው ድረስ ተምረናል። ማይክ ዝጉ ኢንሻአላህ። ወላ ተምሲል ብሎ ማለት ያለምንም ማመሳሰል ማለት ነው። አላሁ ስብሓነሁ ወተዓላ ለራሱ ያጸደቀ የሆነውን መገለጫውን እናጸድቃለን ያለምንም ማመሳሰል። ስሙንም እንደዚሁ እናጸድቃለን። ሊላህ ረቢል ዓለሚን እናጸድቃለን አላህ ለራሱ እንዳጸደቀው። መልእክተኛውም ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለአላህ ለፈጣሪያቸው እንዳጸደቁት እኛም እናጸድቃለን። ወላ ተምሲል ያለምንም ማመሳሰል። ይህ ብሎ ማለት የዱላሂ ከየዲ ሳይባል ማለት ነው። ሰምዑላሂ ከሰምዒ ሳይባል። ወላ ተምሲል ወላ ተዕጢል ከሚለው ነው የጀመርነው። መለስ ብዬ ገረፍ አድርጌው ልለፍ ኢንሻአላህ። ያለምንም ማመሳሰል አሳልፈናል ምን እንደተፈለገበት። ወላ ተዕጢል ያለምንም ማራቆት፣ ይህንንም በትንታኔ ተመልክተናል። ከሊስቲዋኢ ወኑዙሊ ከሊስቲዋኢ እስቲዋእን ይመስል አላህ ከአርሽ በላይ ከፍ ማለቱን ይመስል አርረሕማኑ ዐለል ዐርሽ እስተዋ የሚለውና ثم استوى على العرش የተሰኘ የሆነው የአላህ ስብሓነሁ ወተዓላ ንግር የጠቆመበት የሆነ የአላህ መገለጫ ነው። እስቲዋ ዐለል ዐርሽ ከአርሽ በላይ ከፍ ማለቱ አላሁ ስብሓነሁ ወተዓላ ቢዛቲሂ። ወኑዙሊ እንዲሁም ደግሞ መውረዱንም ይመስል አላህ ኢላ አሰማኢ ዱንያ ይወርዳል። ሒነ የብቃ ثلث الليل الآخر كما ثبت في الصحيحين በሁለቶቹ ሶሒሖች ውስጥ እንደጸደቀው ማለት ነው። ወኑዙሊ መውረዱን ይመስል። ጠይብ ወልየዲ በመቀጠልም ደግሞ እጅን ይመስል። በእጅ አላሁ ስብሓነሁ ወተዓላ ይገለጻል። የሁለት እጅ ባለቤት ነው አምላካችን አላህ ስብሓነሁ ወተዓላ። በዚህም አጀንዳ ረገድ ማስረጃ መጥቷል። በል የዳሁ መብሱጠታኒ ዩንፊቁ ከይፈ የሻ ብሎ አላሁ ስብሓነሁ ወተዓላ ተናግሯል። ኢብሊስንም በተመለከተ አላህ እየተቸውና እንዲሁም ደግሞ ስለሱ መጥፎነት እየተናገረ ወይም ደግሞ ስለሱ መጥፎ ተግባሩ እየተናገረ አላህ ምን ይላል? ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ ብሎ ተናግሯል። ምንድን ነው የከለከለ? በሁለት እጆቼ ለፈጠርኩት ለሆነው አደም ስጁድ ከማድረግ የክብር ስጁድ ከማድረግ ምንድን ነው የከለከለ ብሎ አላሁ ስብሓነሁ ወተዓላ ተናግሯል። ስለዚህ ሁለት እጆችን አላህ ለራሱ አጽድቋል ማለት ነው። ከማ የሊቁ ቢጀላሊሂ ወከማሊሂ በልቅናው በሚገባ በሆነ ሁኔታ። እዚህ ጋር አህባሾችና መሰል የሆኑ የጥመት አንጃዎች የሚያነሱት የሆነ ሽቡሃና ማደናገሪያ ይኖራል። የድ የሚባለው ሊላህ ረቢል ዓለሚን አይጸድቅም ብለው ይላሉ። ከዚህ በፊት ቀደም ሲል ያሳለፍነው የሆነ ነገር ነው። የድ የሚባለው አይጸድቅም ምክንያቱም ፍጥራኖች ይገለጹበታል የሚል ሽቡሃና ማደናገሪያ አንስተዋል። እናንተም ያጸደቃችኋቸው የሆኑት ባህሪያቶች ፍጥራኖች ተገልጸውባችኋል፣ እነሱም ይመሳሰላሉና እነሱን ማራቁታችሁ ልክ እንደ ጃህሚያ ስምንም መገለጫን ማራቁታችሁ
ወጥ የሆነን ቃኢዳ ሊትይዙ ይገባል። ከከፈራችሁ ሙሉ በሙሉ መክፈር ማለት ነው። ከፊልን አጽድቆ ከፊልን እያስወገዱ ማለት ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ወጣለሁ እንደሚል እንደሆነ አካል ልትሆኑ አይገባም ብለን ምላሽ እንሰጣለን ማለት ነው። ሁለቱንም አቋም መያዝ አይቻልም። ወይ አራቅቶ ግልግል ማለት ነው፣ ወይ ደግሞ ሙሉ በሙሉ አጽድቆ መገላገል ነው። ወጥ የሆነ መንገድና ቃኢዳ ሊኖረን ይገባልና ማለት ነው። እና እንደ ጥቅል እጅን አናጽድቅም ይመሳሰላል የሚሉን ከሆነ ይላሉም ይህንን ነገር ይህንን ሲሉ ለምንድን ነው የሚል ጥያቄ ስናነሳ አይ ፍጥራኖች ይገለጻሉ በእጅ ብለው ሲሉን የዛኔ እዚህ ቦታ ላይ ያይ ቁርአን ላይ የተነሳው የፍጥራኖች እጅ ነው ወይስ የአምላክ የአላህ Subhanahu Wa Ta'ala እጅ ነው እየተወራ ያለው ብለን እንጠይቃለን። በል የዳሁ ነው የሚለው ሊማ خلقت بيدي ያዋ ያኡል ሙተከሊም ናት። እየተናገረ ያለው አላሁ Subhanahu Wa Ta'ala ነው። ما منعك أن تسجد لما خلقت بيدي። ስለዚህ እየተናገረ ያለው አምላካችን አላሁ Subhanahu Wa Ta'ala መሆኑን ካረጋገጥን አምላካችን አላህ ስለራሱ እጅ ነው እያወራ ያለው እንጂ ስለ ፍጥራኖች እጅ አይደለም እያወራ ያለው። ለምሳሌ ያክል የወንድማችን ያሲን እጅ ብይብል የተፈለገው የወንድማችን ያሲን እጅ ብቻና ብቻ እንጂ የሙሐመድና የኢብራሂም የኢስማኤል እጅ አልተነሳም እዚህ ቦታ ላይ ማለት ነው። ስለዚህ ማውራት ያለብን ስለ ወንድማችን ያሲን እጅ ብቻና ብቻ ነው። ከዚያ ውጭ ያለ የሆነን እጅ አይመለከትም። የእንስሳት እጅ እዚህ ውስጥ አይገባም። እየተወራ ያለው የሰው ልጅ እጅ ነው። ከሰው ልጅም እጅ ደግሞ የያሲን እጅ ብቻና ብቻ ነው የወንድማችን ያሲን እጅ ብለን ካል ስለዚህ ሐታ ከፍጥራኖች አንፃር ራሱ ልብ በሉ የያሲን እጅ ከተነሳ የኸድር እጅ ያሲን እጅ ውስጥ አይገባም ማለት ነው። ያሲን እጅን ማን ያሲን እጅ የኸድርን እጅ አይወክልም ማለት ነው። አምላካችን አላሁ Subhanahu Wa Ta'ala ስለራሱ እጅ እያወራ ነው። እንግዲህ ቁርአን ላይ በል የዳሁ መብሱጠታኒ ብሎ ሲል ስለራሱ እጅ ነው እያወራ ያለው። ስለራሱ እጅ እያወራ ከሆነ አምላካችን አላሁ Subhanahu Wa Ta'ala የኸድርና የፍጥራኖች እጅ ምን አግብቶት ነው እዛ ውስጥ የሚገባው? ሰምዑላህ ሲባል የአላህ Subhanahu Wa Ta'ala መስማት ነው የተባለው የመስማት መገለጫው። ስለዚህ የኸድር የመስማት መገለጫ ከአላህ Subhanahu Wa Ta'ala የመስማት መገለጫ ጋር ምን አገናኝቶት ይመሳሰላል እንላለን። እየተወራ ያለው ስለ አላህ Subhanahu Wa Ta'ala መስማት ነው። ለምሳሌ ያክል የዝሆን እግር ብይብል የኸድር እግርና የዝሆን እግር ፈጽሞ አይገናኝም። የዝሆን እግር ካልኩኝ የዝሆንን እግር ብቻ ነው የሚወክለው። የኸድር እግር እዛ ውስጥ ይገባል አይባልም። ወይም ደግሞ የኸድር እግር ከተባለ ከዝሆን እግር ጋር ይመሳሰላልና ዝሆንም እግር በሚል መገለጫ ስለሚገለጽ እግር ስላለው ስለዚህ ዝሆን እግር የለውም ወይም ደግሞ ኸድር እግር የለውም ማለት አለብን ብለው እንደተነሱ ነው ማለት ነው አህባሾችን ስንመለከት። ስለዚህ አላሁ Subhanahu Wa Ta'ala በሁለት እጅ ይገለጻል ሲባሉ ፍጥራኖች እጅ ያላቸውና ስለዚህ አላሁ Subhanahu Wa Ta'ala መገለጽ የለበትም በእጅ ብለው ይላሉ። የራስን እጅ አራቁት ከፈለክ አላሁ Subhanahu Wa Ta'ala እጅ አለኝ ብሏልና የሱን አጽድቅና እንዳይመሳሰል ከሆነ ዓላማ እኔ እጅ የለኝም ብለህ የእብዶች ሁሉ መሳቂያ ትሆናለህ። ጤነኛ የሆነ አካል ይቅርና ማለት ነው። ጤነኛዎችም ይስቃሉ፣ እብዶች ሳይቀሩ ራሱ ሊስቁ ይችላሉ ማለት ነው። እና ይህ ነው ያለው ነገር። وغيرها ከነዚህም ውጭ ወዘተረፈ النزول واليد الاستواء እነዚህን የመሳሰሉ የሆኑ የአላህ Subhanahu Wa Ta'ala መገለጫዎች ራሱ ስላጸደቃቸው እንዲሁም መልእክተኛውም ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ስላጸደቁ እናጸድቃለን። ያለምንም ተእዊል ነው የምናጸድቀው፣ ያለምንም ተፍዊድ ነው የምናጸድቀው፣ ያለምንም ተምሲልና ያለምንም ተዕጢል። እነዚህ አራቶቹ ነገራቶች ምን እንደተፈለገባቸው ተመልክተናል ኢንሻአላህ። ተእዊል፣ ተፍዊድ፣ ተምሲልና ተዕጢል የተሰኙት ማለት ነው። እነዚህ አራቶቹን አደጋዎች የራቅን ሆነን ሳለን ነው ሊላሂ ረቢል ዓለሚን መገለጫዎቹንና ስሞቹን የምናጸድቀው ነው። ሚማ የሊቁ ቢከማሊሂ ሚማ ከነገር የሊቁ ከሚገባ ከሆነው ነገር ቢከማሊሂ በአላህ Subhanahu Wa Ta'ala ልቅና ተገቢ በሆነ ሁኔታና ከሚገባው ከሆነው ነገር ለአላህ Subhanahu Wa Ta'ala ራሱ ያጸደቀውን እንዲሁም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለሱ ያጸደቁለትን እናጸድቃለን ነው። ቃለ አላሁ ተዓላ አላሁ Subhanahu Wa Ta'ala አለ ለራሱ መገለጫዎችን አጽድቆ መመሳሰልን ሲቀርፍና ሲያስወግድ ማለት ነው። መገለጫዎችን ስሞችን አጽድቆ ከዚያ በኋላ ግን አይመሳሰልም ነው ያለው አላሁ Subhanahu Wa Ta'ala። እጅ የለኝም እንዲሁም ደግሞ አይን የለኝም በመቀጠልም ደግሞ የመስማት መገለጫ የለኝም አላለም አላሁ Subhanahu Wa Ta'ala። ፍጥራኖች የሚገለጹበት የሆነ መገለጫ መሆኑን እያወቀ ፈጣሪያችን አላህ ራሱን ከገለጸ በኋላ በዚያ መገለጫ ለይሰ ከሚስሊሂ ሸይእን ያለው
እንደሱ አይነት አምሳያ ግን ፈጽሞ የለም ነው ያለው። ያስወገደው መመሳሰልና አምሳያን እንጂ አስሉ ሲፋንና መሰረታዊ የሆነውን መገለጫውን ባህሪውን አይደለም ያስወገደው። አህባሽ ዛሬ እንደሚያስወግደው ማለት ነው። ለይሰ ከሚስሊሂ ሸይ እንደሱ አይነት አምሳያ ፈጽሞ አንዳችም አካል አንዳችም ነገር የለም ነው ያለው። አላህ እንደ አላህ አምሳያ የለም። ከዚያም ምን አለ? እንደ አላህ አምሳያ የለም ካለ በኋላ ወሁወ ሰሚዑል በሲር ብሎ አለ። እሱ አላሁ ስብሓነሁ ወተዓላ ሰሚና ተመልካች የሆነ አምላክ ነው አለ። ስለዚህ አህባሽ ከሲፈቱ ሰሚዕና አልበሰር ማለት ነው ከአላህ ስብሓነሁ ወተዓላ መስማት መገለጫና ከአላህ ስብሓነሁ ወተዓላ ከመመልከት መገለጫው ያስወገዱት የመመልከት መገለጫውንና እንዲሁም ደግሞ የመስማቱን መገለጫውን አስሉን መሰረቱን ሳይሆን በመመልከት አይገለጽም በመስማት አይገለጽም ሳይሆን ያሉት እነሱ ለይሰ ከሚስሊሂ ሸይእ ያሉት በመመልከቱም ሆነ እንዲሁም ደግሞ በመስማቱ አላሁ ስብሓነሁ ወተዓላ ፈጽሞ አምሳያ የለው ከፍጥራኖች መስማትና መመልከት ጋር አይመሳሰልም ብለው ነው ያሉን። ስለዚህ ይህንን እንዳላችሁት ሁሉ የድን መዚሁ ላምጡና አስቀምጡታ ታዲያ የድን መዝኑበት በዚህ ሚዛን ለይሰ ከሚስሊሂ ሸይ በሚለው ሚዛን የድን መመዘን ለምን ተሳናቸው? እጅ የሚለውንም እንደዚሁ ለአላህ ስብሓነሁ ወተዓላ እጅን አጽድቁና ከዚያም በኋላ ለይሰ ከሚስሊሂ ሸይ በሉ። ልክ ሲፈቱ ሰሚዕና በሰር ላይ እንዳላችሁት መስማትና መመልከት ላይ እንዳላችሁት። ምክንያቱም አልከላሙ ፊ ሲፋት ፈርዑን ወይም ደግሞ አልከላሙ ፊ ባዕድ ሲፋት ፈርዑን አን ልከላሚ ፊ ባዕድሃ ማለት ነው። ከፊል መገለጫዎችን አስመልክቶ የተነገረ የሆነው ቃኢዳ በከፊሉ ላይ በቀረው ላይም እንደዚሁ የምንናገርበት የሆነ ቃኢዳ ነው የሚሆነው። ከፊሉ ላይ የሚሰራ ከፊሉ ላይ የማይሰራ ከሆነ ወጥ የሆነ ቃኢዳ ስለማይሆን ማለት ነው። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አላሁ ስብሓነሁ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ የንዚሉ ላሁ ፊ ኩሊ ለይለቲን ኢላ ሰማኢ ዱንያ የንዚሉ ላህ አላሁ ስብሓነሁ ወተዓላ ይወርዳል ነው ያሉ። ልብ በሉ። በሌላኛው ዘገባ ላይ የንዚሉ ረቡክ አው የንዚሉ ረቡና ብለው ነው ያሉት ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። የንዚሉ ረቡና ፈጣሪያችን አላህ ይወርዳል። እዚህኛው ዘገባ ላይ ደግሞ የንዚሉ ላሁ አላህ ይወርዳል። አላህ የሚለው ቃል አዕረፉል መዓሪፍ ነው እንደሚታወቀው በነሕው ቃኢዳ መሰረት አዕረፉል መዓሪፍ ብሎ ማለት እንግዲህ ልብ በሉ ከማዕሪፋዎች ሁሉ ማዕሪፋ የሆነው አላህ ነው። ላ የዱሉ ኢላ ዐላ ዛቲላሂ ስብሓነሁ ወተዓላ በአላህ ስብሓነሁ ወተዓላ ዛት ላይ እንጂ ሊጠቁም አይችልምና ማለት ነው። አዕረፉል መዓሪፍ የተባለው ከዚህ አንጻር ነው። ስለዚህ አላህ የሚለው ሁወ ኢስሙን ሚን አስማኢላሂ ስብሓነሁ ወተዓላ ዳሉን ዐላ ዛቲሂ ስብሓነሁ ወተዓላ በአላህ ስብሓነሁ ወተዓላ ዛት ላይ ከሚጠቁሙ ከሆኑት ስያሜዎቹና ስሞቹ መካከል አንዱ አላህ ነው። ስለዚህ አላህ ነው እዚህ ቦታ ላይ የተባለው የንዚሉ ላሁ። ወደ ናሕው ቃኢዳ ስንመለስ ናሕው የተማራችሁ ወንድሞች ስላላችሁ የንዚሉ ላሁ አላሁ የሚለው ለፍዙል ጀላላ ፋኢል ነው፣ ድርጊት ፈጻሚ ነው። ንዙልን የፈጸመው ማን ነው? አላህ እንጂ መለኩን ሚን መላኢከቲ ረቢና እያሉ የሚያብራሩበት አጋጣሚ አለ፣ አሕባሽን ይመስል ማለት ነው። የንዚሉ ላሁ ብሎ ማለት የንዚሉ መለኩ ሚን መላኢከቲ ረቢና ከፈጣሪያችን መልአኮች መልአክ ይወርዳል ማለት ነው ማዕናው ይላሉ። ከየት አመጣችሁ? ይህ እንደዚህ አይነቱ ነው እኮ ተሕሪፍና ማዛባት ብሎ ማለት ታዊል ማድረግና ሌላ ትርጉም መስጠት የሚባለው ይህ ጉዳይ ነው። ከላይ ደግሞ እንዳሳለፍነው ቢላ ታዊልን ብለን አሳልፈናል። ቃሉ የሚያስጨበጥ የሆነውን ትርጓሜ ሰጥተን ማለፍ ብቻና ብቻ ነው ከኛ የሚጠበቀው። ምክንያቱም አላሁ ስብሓነሁ ወተዓላ ቁርአንን ቢሉገቲን ዐረቢየቲን ፈሲሐ እንዳወረደ የሚታወቅ የሆነ ነገር ነው። ኢና አንዘልናሁ ቁርአንን ዐረቢየን ለዐለኩም ተዕቂሉን ብሎ አላህ ተናግሯል። ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን ብሎ አላህ ስለተናገረ ግልጽ ያለ የሆነ ቋንቋ ነው አረብኛ ቋንቋ። እንቆቅልሽና አልጋዝንና አልጋዝን ሊያስተናግድ አይችልም። እንቆቅልሽ ማለት ነው። እነሱ በሚፈስሩት ተፍሲር ከተጓዝን ግን እንቆቅልሽ ሆነ ማለት ነው ቁርአን። አላሁ ስብሓነሁ ወተዓላ ለምን ተመጻደቀ? ቢሊሳኒን ዐረቢይን ሙቢን እያለ ግልጽ ባለ በሆነ በአረብኛ ቋንቋ ማንኛውም አረብኛን ቋንቋ የሚረዳ የሆነ አካል በሚረዳው በሆነ ቋንቋ ወረድ ነው እያለ አላህ መናገሩ ምን አስፈለገ? ግልጽ ያልሆነ ከሆነ እንቆቅልሽ ከሆነ እናንተ እንደምትፈስሩት ታዊል የሚያስፈልገው ከሆነ ማለት ነው ግልጽ በሆነ አረብኛ ቋንቋ ወረድ ነው ብሎ አላህ ባልተመጻደቀ ነበር። የንዚሉ ላሁ የሚለው አላሁ ስብሓነሁ ወተዓላ ይወርዳል ነው። ፊ ኩሊ ለይለቲን በማንኛውም ሌት ውስጥ ይወርዳል አላሁ ስብሓነሁ ወተዓላ ኢላ ሰማኢ ዱንያ ወደ ቅርቢቱ ሰማይ ማለት ነው ይወርዳል። እንዴት ነው የሚወርደው የሚል ጥያቄ ማንሳት አይቻልም። ምክንያቱም እንዴታውን መናገር የምንችለው ስንመለከት ነው።
እንዴታን መናገር የምንችለው ስንመለከት ነው። አላህን የተመለከተ አንድም አካል የለም። ሐታ ረሱሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለም የረ ረበሁ ለይለተል ሚዕራጅ ባረጉበት በሆነው ሌት ውስጥ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ፈጣሪያቸውን አላህን አልተመለከቱም። አነ አራሁ ብለው ነው ያሉት። እንዴት እመለከተዋለሁ ነው ያሉት። አልተመለከቱም። ሐዲስ አቢ ዘር ረዲየላሁ ዐንሁ እንደጠቆመው ማለት ነው። ስለዚህ እሳቸው ካልተመለከቱ እንደኔና እንዳንተ አይነት አካል ደግሞ ፈጣሪን መመልከት እንደማይችል ሚን ባቢን አውላ ወአህራ ነው። ሙሳ ዐለይሂ ሰላም ፈጣሪን አልተመለከቱም። አላሁ ሱብሓነሁ ወተዓላ እንደተናገረው ለን ተራኒ ነው ያለው። ዱንያ ምድር ላይ ያለ ልትመለከተኝና ልታየኝ አትችልም ነው ያለው። ፈኢን ኢስተቀረ ማን ነው ቃለ አላሁ ሱብሓነሁ ወተዓላ ወላኪን እንዙር ኢለል ጀበሊ ፈኢን ኢስተቀረ መካነሁ ፈሰውፈ ተራኒ ብሎ ነው ያለው አላሁ ሱብሓነሁ ወተዓላ። ነገር ግን ወደ ተራራው ተመልከት ያ ሙሳ፣ ተራራው እኔ በምገለጽበት ጊዜ ቦታው ላይ ከጸና የዛኔ እኔን መመልከት ትችላለህ ወደፊት ብሎ አላሁ ሱብሓነሁ ወተዓላ ተናግሯል ለሙሳ ዐለይሂ ሰላም። ፈለማ ተጀላ ረብሁ ሊልጀበሊ ጀዐለሁ ደከን ወኸረ ሙሳ ሶዒቃ ብሎ አላህ ተናግሯል። ለተራራው አላህ በሚገለጽበት ጊዜ የዛኔ ተራራው የዶጋ አመድ ሆኖ ስትሬት የሆነ ምድር ሆነ ማለት ነው። ጠፋ፣ ተወገደ። ሙሳ ዐለይሂ ሰላም ፌንት ነቅለው ወደቁ ማለት ነው። እና እንደ ጥቅል ሙሳ ዐለይሂ ሰላም እንኳን ታላቁ ነቢይ ከሊሙ ረሕማን የተሰኙት ራሱ አልተመለከቱም። ስለዚህ እንዴት ነው የሚወርደው የሚል ጥያቄ ቢነሳ ወላሁ አዕለም፣ እኛ አናውቅም ከይፍያውንና ዝርዝር ሁኔታውን አልተመለከትንምና አንደኛው ይህ ነው። በሁለተኛ ደረጃ ስለ ዝርዝር ሁኔታ እናወራ ዘንድ አንድ እሱን መመልከት ነው። እሱን መመልከት ደግሞ አንችልም፣ የተመለከተ የለም እንላለን። በሁለተኛ ደረጃ ደግሞ የሱን ተመሳሳይ መመልከት ነው። ስለ ዝርዝር ሁኔታው እናወራ ዘንድ አላህ ተመሳሳይ እንደሌለው ራሳችሁም ታጽድቃላችሁ። ለይሰ ከሚስሊሂ ሸይ ብሎ አላህ ተናግሯል። በሶስተኛ ደረጃ ደግሞ እውነተኛ የሆነ ዜናና ኸበር መምጣቱ ነው። አልኸበሩ ማነው አስሲድቁ ዐንሁ ማለት ነው። እሱን በተመለከተ የአላህ ሱብሓነሁ ወተዓላን የመውረዱን ዝርዝር ሁኔታ አስመልክቶ እውነተኛ ዜና ሊነገረን ነው። ያም ደግሞ ከመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አቅጣጫ ነው የሚመነጨው። እውነተኛ የሆነው ዜና ከሳቸው አቅጣጫ ደግሞ አልደረሰንም። ይህ ጉዳይ የሚወርደው በዚህ ሁኔታ ነው ተብሎ በዝርዝር አልተነገረንም። እንደሚወርድ ብቻና ብቻ ነው የተነገረን። ስለዚህ በልቅናው በሚገባ በሆነ ሁኔታ ፈጣሪያችን አላህ ይወርዳል ብለን መደምደም ብቻና ብቻ ነው ከኛ የሚጠበቀው። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንደነገሩን ማለት ነው። እና መልአኮች ናቸው ወይም መልአክ ነው የሚወርደው ለሚሉት አባባል ባጢልና ውድቅ የሆነ አመለካከት መሆኑን በተመለከተ የሚያሳየን ሐዲሱ መጨረሻ አካባቢ ላይ ፈጣሪ አላሁ ሱብሓነሁ ወተዓላ ወደ ሰማኡ ዱንያ ይወርዳል ሌት ላይ ከተባለ በኋላ ከዚያም ፈየቁሉ መን የድዑኒ ፈአስተጂበ ለህ ይላል። ከዚያም ይላል አላሁ ሱብሓነሁ ወተዓላ ማን ነው የሚማጸነኝ ለተማጽኖ ምላሽ የምሰጠውና ተማጽኖን የምቀበለው ይላል አላሁ ሱብሓነሁ ወተዓላ። ወመን የስተግፊሩኒ ፈአግፊረ ለህ ብሎ ይላል። ማን ነው ምህረትን የሚጠይቀኝ ምህረትን የምለግሰው ብሎ አላሁ ሱብሓነሁ ወተዓላ ይናገራል። ስለዚህ መልአክ ነው የሚወርደው የሚሉ ከሆነ ከአላሁ ሱብሓነሁ ወተዓላ ውጭ ያሉ የሆኑ መልአኮችን መማጸን ይቻላል እንዴ? ምህረትን የሚጠይቀኝ ማን ነው የምምርለት ብሎ መናገር ይችላል እንዴ መልአክ? ይህ ሽርክ ነው እንደሚታወቀው። ስለዚህ ንግግራቸው ሊገጫጭና እንዲሁም የሐዲሱ ማዕናና ጽንሰ ሐሳብ እርስ በርስ ተጣርሶ ሊወድቅ ነው ማለት ነው። እንደዚህ አይነቱ ንግግር ፈጽሞ ረሱል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ፈጽሞ አይናገሩም። ረዋሁ ሙስሊሙን ኢማም ሙስሊም ሶሒህ ላይ ዘግቦታል ዘገባውን ይላል። ስለዚህ ዘገባ የአላህ ሱብሓነሁ ወተዓላን መውረድ አስመልክቶ የሚጠቁመና ሊላሂ ረቢል ዓለሚን በልቅናው በሚገባ በሆነ ሁኔታ ከፍጥራኖች መውረድ ጋር የማይመሳሰል የሆነን መውረድ እንደምናጸድቅለት ይጠቁመናል ማለት ነው። የንዚሉ ኑዙለን የሊቁ ቢጀላሊሂ ብለዋሉ አሼኽ ሙሐመድ ጀሚል ዘይኑ። የንዚሉ ይወርዳል አላህ ኑዙለን መውረድን የሊቁ የሚገባ የሆነ ቢጀላሊሂ በልቅናው የሚገባ የሆነን መውረድ ይወርዳል። ላ ዩሽቢሁ አይመሳሰልም አሐደን አንድንም አካል ሚን መኽሉቃቲሂ ከፍጥራኖቹ አንድንም አካል የማይመሳሰል የሆነን መውረድ አላሁ ሱብሓነሁ ወተዓላ በልቅናው ተገቢ በሆነ ሁኔታ ይወርዳል። ይህ ነው እንግዲህ ትክክለኛ የሆነ የአህሉ ሱነህ ወልጀማዓ አቋም ማለት ነው። ኸይራን ኢንሻአላህ የመሸ ይመስለኛል። ምንም ትንታኔ ቢበዛም ጉዳዩ ለመተንተን የሚያስገድድ የሆነ ጉዳይ ነው ብዬ አምናለሁኝ። ወላሁ አዕለም። እዚሁ ብናቆም የተሻለ ነው ላለሁኝ እንዳይበዛም። ነክተፊ ቢሀዘል ሚቅዳር። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ።
ኢንሻአላህ ጥያቄ ያለው የሆነ አካል በተወሰነ መልኩ ኢንሻአላህ ጥያቄ አቅርብ። ቢያንስ ከ5 እስከ 10 ደቂቃ ባለው ሆኖ ወቅት ማለት ነው ኢንሻአላህ። ጀዛኩሙላሁ ኸይራ።